እንኳን አደረሳችሁ እሪብል እንደው በዓል መስላችሁ ነው የመጣችሁ። ከነሱ ካረጉ ደግሞ የዋሳን ታታናንተ ይዘን አላሚ ምንድነው? ኖርማል እኮ ነው። ታዲያ ምን ነው ችግር እንዳትስይ መብረቅ እንዳይወርድ በበዓል ቀን መፈርፈር ሰቅደስ ማሳት ገባሳ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ በድጋሚ ቤተሰቦቻችን። አሁን እንግዶች አሉኝ። እንግዲህ መጠርጠር አያቅታችሁም ማን እንደሆኑ እንግዶቼ ማሂና ታዴ ናቸው። ዛሬ ግን አሪፍ የሆነ ፕራንክ አዘጋጅቼላችኋለሁ በበዓሉ ቤተሰቦቼ። ምንም በማይገምቱት መንገድ ነው ፕራንክ ማደርጋቸው ቤተሰቦቼ። እንግዲህ ከኔ ጋር ሁኑ። ለማንኛውም እስካሁን ሳሬን አልጎዘጎዝኩትም። ለማንኛውም በዓል የሚያስመስለው አንዱ ሳር ነው አይደለ ቤተሰቦች? እና ሳሬ እንደዚህ ላርግ። እኛ ቤት ደግሞ ቡና አይፈላም። ባለፈው አይታችሁታል ቪዲዮአችን። ያ ይገባችኋል። ቡና የለም። ዝሮ ግን እየሳቁ ቡና ለመምሰል እሞክራለሁ። ለማንኛውም እየመጣን ነው ብለውኛል። ጸዴ ፕራንክ ይሆናል ብዬ ተስፋ አደርጋለሁ። እወጣዋለሁ። ሙለርዬ ታግዘኛለህ። አሁን ካሜራማን ሆኗል። ልጆቼ በዛ ውስጥ እንዳይረብሹኝ አስገብቻቸዋለሁ እዛኛው ክላስ እና ሲጮሁ አንዳንዴ ልትሰሟቸው ትችላላችሁ። ወይ ጣፋጭ ስራ ላይ ነን። እሺ እና ሲመጡ እንቀጥላለን ቪዲዮአችን። ይመቻችሁ። እነሱ የሚያውቁት በቃ ጀስት ለበዓል እንደጠራናቸው ብቻ ነው የሚያውቁት እና እኔ ግን ቆንጆ ፕራንክ አዘጋጅቼላችኋለሁ። አላቅም ግን ወይኔ ጉዴ ጌታ ከኔ ጋር ይሁን። እንግዶቼ መጥተዋል ቤተሰቦቼ። እንኳን አደረሳችሁ እሪብል እንደው በዓል መስላችሁ ነው የመጣችሁት። የቅርብ ሩቆች እሪብል ታዴ እንዴት ነው? እናመሰግናለን። እግዚአብሔር ይስጥልን። አሁን እኛን ያመጣነው ልትሉ ነው። ደበቅ አድርጋችሁ አታመጡ። እግዚአብሔር ይስጥልን። አመት ለአመት ያድርሳችሁ። ቀጣይ አመት ደግሞ ማለት ነው ቮድካ ይሆናል እንዳልከው ማለት ነው። እጃችንንማ ሂደን ነው የምንታጠበው። አሁን ቀረ። ኧረ ችግር የለውም። ኧረ አይደለም እንደዚህ አይነት ቤት እኮ ቀረ ውዴ። ኧረ በለ አልተቻላችሁም። እንደዚህ አይነት ቤት ላይ ሄዶ ነው የሚታጠበው። ይሄን የመሰለ መታጠቢያ ቤት እያለ ችርስ ሊባባሉ ነው በቡክሬ። አራታችን እንደዚህ ችርስ ብንባባልሽ መጀመሪያ ባለቤታችን ነው እርስ መጀመሪያ ባለቤታችን ችርስ ሊባባሉ እናንተ ጉድ ሁኝላችኋል። ወጡ ተደፍቶ በእውነት ምን አባቴ ላር አሁን ነው እኔ ታቸው ፍራንክ ነው። አንዴ እሷ እንዴት ብላ በወጥ ትቀልዳለች። ሲያስጠላ እንደው ማረጋው ወይኔ ምን አባቴ ነው ማረጋው። እሺ እንዴት ነው አሁን ካሜራ ፊት የምቀርበው? እሺ ምን ልላቸው ነው አሁን? መግቢያው ምናምን እኮ ሰርቻለሁ። እንግዳ መጥቶብኛል ምናምን ይሄ ምንድን ነው ማረጋው? በእውነት ምን አባቴ ነው ማረጋው? ሲያስጠላ ጊዜ ማረነ ክርስቶስ አረምባር ልጆች ናቸው መሰለኝ። እኔ ግን ምንድነው የሆነ ነገር ተፈጥሮ እንደመናደድ የሚያስቀኝ ግን ምን ሆኜ ነው? እውነት ከአቅሜ በላይ ሲሆን ቢሳቅ ይመጣብኛል። ምን አለ ኧረ ውርዴት ነው ብስማ። ኧረ ሲያስጠላ ምን አባቴ ነው ማድረጋው? እኛ ሌላ እንግዳ አይደለም። ምን አባቴ ነው ያቃጥላችሁ ወይ ሷት ነው ምን ነው ተጣው ድፍታ እንትን እንዳይደፉብኝ ብዬ እኮ ደግሞ ከስር ነበር ያስቀመጥኩት። አንድ ነገር ተዘስባለኝ ምን ነው ወጣት ተቀለ አይደለም ጠላን ጠጣ እንጂ ያን ጠላ 5 ብር ነበር ታገርሽ ራያ ማለት ነው። እግዚአብሔር 5 ብር ብቻ ነው ያለው። እዛ ተቀርቶ ወዲህ ምናምን 5 ብር ይዘለ
አምስት ብቻ ነው ተደፍቶ ሳልጠጣው ከፍዬ ምን ላድርግ ነው? መቼ ሊደርስ በቃ እንደምንሽ ነው። እኛ ዙሮ እንጫወት የለን የተጫወትን እንሄዳለን። እሱ ማረነ ክርስቶስ ችግር የለም። ቁጭ ብድጋት ወይ ሲስጠላ በጌታ ኧረ ተወኝ። እንጆ ማረገው ሲስጠላ። ታዩ በቃ ሙለራ ምን ላድርግ በእናትህ የሆነ ነገር በለኝ። አሁን አንድ ያየሁት ላቀርብ ስልህ እንዴት ነው? እነዚህ ልጆች ምን ባረጋቸው ነው የሚሻለው? እናት ነይ በቃ ታዩ ችግር የለውም። እኛ እንጠጣለን። ሱፍ አለ ሰሊጥ አለ ትወዳላችሁ? ኧረ ችግር የለውም። ታዩ ያው እዚህ ጋር እንጠጣለን። በቃ ይኸው የሚጠጣ ካለ በቂ ነው። ምን መቼ ሊደርስ ደግሞ እኮ የኛ ግቢ ታውቃለህ ስንት ሰዓት እንደሚዘጋ ሙላ ታዩ በቃ ዝም ብለሽ ምን ያስጨንቅሻል? ታዩ እኛ እኮ ነን ሌላ እንግዳ አይደለ። ታዩ በቃ ይደፋ እጭ ታዩ አትራት ሙላ ችግር የለውም። ኧረ ምንሽ ነው? ነይ ላሚ ነይ በቃ ችግር የለውም። እሺ በቃ በበርበሬ ይዤ ልምጣ። ቢያንስ ቀምሳችሁት ሂዱ። ቢያንስ እንኳን በበርበሬ ታዩ ዝም ብለሽ ነይ አሁን። እሺ በቃ በበርበሬ እንኳን ቀምሳችሁት ሂዱ። በቃ ሂጂ መጣሁ። ኧረ ይሄን ያክል መጨነቅ አያስፈልግም። ምን ሆና ነው ተጨነቀች? ዝም ብላ ነው የተጨነቀችው። እመጣለሁ ታዴ 1500 ብር አውቃ ነው ማርያም በል እስኪ ከፍረናል። አታዳ የምረን አውቃ ነው። እሺ 1650 ብር ነው የገዛሁት ኪሎ ስጋ 1500 በበርበሬ ይሻላል። ታዲያ ደግሞ እርጎ አይወድምና አይወድም መሰለኝ ተወደር በሆነ ኧረ ችግር የለም ተውትኝ። እስኪ ቆይ እሺ እርጎውን ልየው። ሌላ እንግዳ አይደለ ሌላ እንግዳ ሙለር እርጎ ደግሞ ውሃ ሆኗል። ይሁን ችግር የለውም። በቃ እኛ ቤት ወጣ እመጣለሁኝ ለሁላችሁም ይሆናል። ኦፍ ሲያስጠላ። ሙለር ቪዲዮ ማቋርጠው። ሙለር አንተ ቡቅሬ ነው። ሙለር ቪዲዮ ማቋርጠው። እሺ ኧረ እኔ ደስ አይለኝም። እሺ ከኛ ቤት ላምጣ ወጥ የምር ይዤ ልምጣ እኮ ታዲያ ተጨናነቀች እኮ ወደዚህ ሰዓት እንዳይሄድ ቢያንስ ችግር የለውም። ቀርና ታትረብሸኝ ባሰ ውሃ የሆነ እርጎ ለሰው ይቀርባል እንዴ? ውሃ እያልክስ ለሰው ከእነሱ ካረጉ ደግሞ የባሰን ታታናት ይዘ አዳሚ ምንድነው? ኖርማል እኮ ነው። ታዲያ ምን ነው በቃ እንዲቀምሱት እንጂ አሁን በዚህ ሰዓት በበዓል እንዲደርስ እስኪ በበርበሬ ቢበል ጥሩ ነው ብለህ ነው። ታዲያ ይቅርታ። እሺ በጣም ይቅርታ። በጣም ሆነ ይቅርታ። ማይ ይቅርታ ሆነ። ኧረ ችግር የለም። ባምበላስ ግዴታ እኮ አይደለም። እርጎ ውሃ ነው ታዲያ
የአዲስ አበባ እርጎ ያለ ነው እሱ። አይ ጠጣ ይሻላል። አሞኝ ማለት ጨጓራ አሞኝ ጠጣን ቢያት ነው። ኧረ ከእንትኑ አተርፍም። እርጎ ለምን ችግር የለውም ማርያም ችግር የለውም እንዳትስቢ። መብረቅ እንዳይወርድ ግን በበዓል ቀን በፈረበሬ በስመ አብ ሳትገባ እዛ ቅር ብሎኝማ በቃ ደበረኝ እኮ በጣም። ስተሚ ችግር የለውም የምር። እርጎ ግን ምን ሆነብሽ ነው? ጓይ ሆነብሽ ምንድን ነው የሚባለው? አንተ ምን ሲሆን ነው? ሙቀት ሲሆንበት እንደዚህ ሲነካካል አይደለ? ከረጋ በኋላ ሲነካካ ምን ይሆናል? ይፈላል። እንዴ ይባላል ወላንተ ፈላ አይደለም ሳዴ ሲነካካ አሁን ለምሳሌ ስንጠቀም ውሃ ይሆናል እኮ ማይ የእናንተ ውሃ አልሆነም? አሪፍ ነው። አይ አልሆነም። አንዴ ብቻ ነው እንደዚህ ገልብጬ የተጠቀምኩት። እስካሁን ደግሞ ኮራት ልትበሉ ዱቅ ይባላል። ኧረ ችግር የለም። ያን ቆይ አይፈላም እንዴ እናንተ ጋር የሆነ እንትን ሲሆን እንዴ አሁን እርጎ ረግቶ ማለት ነው። አትከላለፈው ምን ይሆናል? የሆነ ስማ ይበቃቸዋል። ግማሽ ወዳቸው እዚህ ቀጥ ነው። ኧረ አልተደፋም በማርያም ይቅርታ ይቅርታ በማርያም ይሄ ነው መብራት አልፈልግም። ሌላ ነው ታዲያ በሰንበቷ መብረቅ አልኖርም። ኦ ማይ ጋድ እሺ የግፍግፍ እኮ ነው። ታዲያም ሶሪ በጣም ይቅርታ ችግር የለም። ተመጣጣችሁ ሰዎች እናንተ ኧረ እኔ አሁን ትንሽ የተነሳት ወንድም አለ ምሳው ነገር የለም። እርጎ ለራሱ ደስታ ቢደፋ ግን ስለ አስበዋል ምን ላደርግ? ኧረ ያስጠላል። ግን እንግዳ ጠርተህ ተደፋብኝ። የራስሽ እርጎ ችግር አለ ማርያም ያስጠላል። አይ እኔ ራሱ የእርጎ ቢመጣም ዝርዝሩ ምንም ማድረግ ሰማችሁ። ምንም ማለት ተደፋ ነው። ኧረ በጣም ነው የሚያሳፍረው ማለት ያው ለኛ ችግር ነው ኧረ እኛ ችግር የለውም ነበር። ቤት አይደለ እንደ ቤታችን ማለት አይደለ። እኔ ግን በቀላሉ ነው ያደረኩት። ከዛ ሄጄ የተፈጨ ስጋ ምናምን እንቁላል የሚመስለው የተፈጨ ስጋ አሃ አስከትፈን አለዋለሁ። አስፈጭቶ መጣ። ሰረፋ እንጨት ማለት እኮ ነው ውዴ። የወተት ተረጋግሻ እንዴ አይተው የለ በስማ ውሃ እኮ የለውም። ግን ሲጥም በጣም ቆንጆ ነው። እግዚአብሔር ሲጥም አይ ቆንጆ ነው። ጽድት ለምን እንደዚህ ነው እንጂ ምርጡ። ይሄ እኮ ምንቸት ነው። ምንቸት ይመስላል። እንደው ልጆች እየበላችሁ ችግር የለም። ለሚ በመድኃኒዓለም ዶሮ የሚመስል ነገር እናርግላችሁ ብለን ዶሮ ነው እንጂ የሚመስል ማለት ለወጣ ብዬ ነው። ምንድን ነው የማደርገው? በጣም ነው የሚራብሽ። እኔ ደግሞ ለምን እንደሆነ አላውቅም። በቃ ውስጤ በጣም ይችላል። እርብሽ አይደብሽም? በጣም እኔ እሺ አባቴ መጣ አይደል? ስገባ ማማ ካየች ታሰራኛለች እንዴ? አታሰራኝ ምርር ይስላል። አሁን የተግባባን ያለ ልጆቹ ጋር በሉልኝ በሉ የተባረከ በሉ በሉ ታዲማ ጉርሳት ድግረስ እንዴ እርጉዝን እንደዚህ እንዳታረግ። እርጉዚትን ስርዓት ያዝ። ሲጠበቃ ልክ ነው። እውነቷ ነው እንጂ ማረም ግን በስህተት እንደዚህ አይደረግም። ይሄንን ነገር ስለማላውቀው ምን ላድርግልህ? እርጎ ትበላለህ? በቃ ብዙ እንትን አትበል፣ ይቅርብህ። ድምፅ ተሐክሙ ከባድ ነው። እስር ቤት ነው ታሽጓል አይደለም። አይ ሁለት እኮ ናቸው፣ በቂ እኮ ናቸው ለመጫወት አለ እኮ ለምንም አለ እኮ ለምንም አብራ በጣም ነው የሚጥመው። እየበላችሁ ጋይስ አንቆይ ታፕ
ሙነር በቃ እኔ እንጀራ ለመበላ ሙነር ምን አለ ማለት እኮ ነው። ታባለ ማለት ብላ ብላ ማለት ነው ማለት ነው። ብሉ ብሉ ነው ማለት ነው። ማን እንደዚህ አለው? እንደዛ አልኩኝ እኮ ነው። እንዴ ላይቭ ስትሪመር እንደሆነ ሰው